ሰላም አለይኩም ወራህመቱላሂ ወበረካቱሁ። ጃና ተከታታይ ሰላም ናችሁ? እንዴት ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። በያላችሁ በሰላማችሁ ይትበል። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቪዲዮ ወደ ቀጥታ ወደ በጣም ነው የተቀየርኩት። እንዴ ቼንጅ እንደዚህ ቆንጆ ነበር እንዴ? እንደዚህ ቆንጆ ነበር። አረ ይለያል። አረ ናታኖል ይለያል። ምን አይነት ቼንጅ ነው? ሞትስ ይላችኋልና የይበልጥ ያስደስተኛል። ይኸው አለቀሰች። በቃ አይተዋል። አንተ ጥርስ እኮ ያለው ኢምፓክት ግን ላይፍህ ላይ በቃ ሌላ አቅም። አረ ናታኖል ፎሎ ይደረግ። አራዳ ልጆች ምን አይነት ቼንጅ ነው? አይታችኋል? መጀመሪያ ላይ ጥርሷን አይታችሁታል አይደለ? ይሄ ውበት እንዳላት ታውቂኝ? ቦሎት አላውቅም እንዴ ጥርስ በቃ ኮንፊደንስህን ሁሉ ነገርህን እኮ የሚመልሰው። በጣም እሰይ፣ እንኳን ደስ አለሽ። ኧረ እኔ ራሴ ደስ ብሎኛል። አንቺ ደስታ መስጠት ሲጀምር ጥርስ ከመሳቅ ጋር ከደስታ ጋር ከፖዘቲቭ ነገር ጋር የሚገናኘው። ጥርሳችሁን እንደዚህ ናታኖል እየሄዳችሁ ፏ በሉ። የናታኖልን አካውንት ከስር ሜንሽን አድርጌላችኋለሁ፣ እየገባችሁ ፎሎ አድርጉት። ያላራ ልጆች የምር ግን እንዴት እንዳማረባት ይቺ ሴትዮ ወላሂ የምር እንደዚህ በዚህን ያክል መልኳን እንዴት ደብቆት እንደነበረ ነው የሚያሳውቀው ማለት ነው። እና በጣም ነው የምታምረው። ደግሞ ቁንጅና ሰው ኑሮውን ነው የሚመስለው እኮ ምንም ቢሆን ማለት ነው። እና እንዴት እንዳማረባት ደግሞ የምር እኔ እንጃ። የት ነው የእሷን ጥርስ የሰሩላት ሰዎች ማለት ነው ያሉት? የት ነው? አረ እኔም ነገሩኝ ላስተካከል ተውተው እንላቸዋለሁ። እና የምር በጣም ደስ ይላል፣ አምሮባታል። ያ ከበፊት ፎቶዋን አይታችሁታል? በጣም ነው የሚያምረው ማለት ነው። መልኳ ራሱ እንዴት እንደምታምር እንግዲህ እንደምታዩት ይሄ ልጅ ኢትዮጵያዊ ይመስለኛል። የሚሮጠው አሯሯጩ እንግዲህ እንደዚሁ ውጭ ሀገር ላይ ነው ያለው ማለት ነው። ሳውዲ ላይ ይመስለኛል አይ ቲንክ። እና እንደው በዚህ ልክ እንደዚህ የሮጠ መኪናው ቢገጨው፣ ኧረ እንደው እጃችሁን ስጡ። እንደዚህ ከሚሆን እንደዚህ ከደረሱባችሁ እጅ ለከፍንጅ ከተያዛችሁ ብትሰጡ ነው የሚሻለው። እውነት እኔ መኪናው ሊያጠው ብዬ እንዴት እንደደነገጥኩኝ ማለት ነው። እና በጣም እነሱ ራሱ መኪናው ገጨው ብለው ቆመው ነበረ ማለት ነው። እንደገና ተነስቶ ሮጠ ማለት ነው። በቃ በሞት ነው። በዚህ መሀል መኪናው ልብ እያለ ከወዲያ ከወዲህ እያለ እንዴት እንደሚሮጥ ማለት ነው። እፍይ በጣም ነው የሚያሳዝነው የእውነት። እንደው ሀገራችን የወጣን ፈተና እንደው በያገሩ አላህ ይድረስልን። የምር አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታለ ሆድሽ መሬማ ሳውዲ ዱባይ ሚስኪና የኔ እናት እንዴት እንዳሳዘነች ይች ልጅ ማለት ነው። እና የእውነት እንደ አንዳንዴ መናጤ ልጆች አሉ። አንዳንድ አይደሉም ብዙ ናቸው። እዚህ ሀገር ስደት ላይ ስንወጣ የዚህ ሀገር ልጅ እንደ 20 ዓመትም ቢሞላቸው ነፍስ አያውቁም። ጅልነታቸው እየባሰባቸው ነው የሚሄደው ማለት ነው። እና ሚስኪን እሷ ደግሞ ቤቱ ሰፊ ነው ግቢው ማለት ነው። እና አቧራ እያቦለለች ባለችበት ሰዓት እንዴት አድርጎ እንደለቀት አይታችኋል። መንገዱን እየለቀቀችለት ያለ መንገዱ ሂዶ እኮ ነው የእውነት እየለቀቀችለት እያለ መንገዱን እሱን ሸሽት እየሄደች ስራዬ ብሎ ነው ሂዶ የገጫት ማለት ነው። እና ስታሳዝን ተርፋ ይሆን የኔ እናት ሚኒ ምስኪን የኔ ከርታታ እንዴት እንዳሳዘነችኝ ወላሂ። እንደው በየቦታው እንደው ስቃያችን በዛ ማለት ነው። እንደው ሀገራችንን ሰላም አድርጎት እንደው ሁሉ ነገር ተሳክቶልን ወደ ሀገራችን አላህ ያስገባን በሰላም የእውነት። እንደው ስንቱን እንቻለው፣ ስንቱን እናሳልፈው። ለቤተሰብ ሲደውሉ ደህና ነን እያለ እንደው የኛ ህመም እኮ ማያልቅ። هذا 100 شكل شوف 100 شكل 100 صب شوف 100 شوف እንግዲህ ይህችን እህታችን እንደምታዋት ማለት ነው ምንም እንዳለ ከላዋ ላይ ምንም አልታይም መስሏት ነው መሰለኝ እንግዲህ እንደ አዲሱና ነው እንጂ ነበረ በኮነ እንደዛ አጥቶን ብዬ አስባለሁኝ። እና ምንም እያያት እንደሆነ አርጋ እንትና አይደለም ማለት ነው፣ አላወቀችም ማለት ነው። እና እንግዲህ እንደምታዋት ሄዳ በበራድ ነው ውሃ ሻይ ማፍሪያ በራድ ነው ማለት ነው ውሃ እየጠጣች ውሃ ነው መሰለኝ እንግዲህ
ውስጡ ያለውን በራቅም እንግዲህ እየጠጣች ነው ያለችው ማለት ነውና በተለይ አዲስ የሚመጡት ናቸው እንደዚህ የሚያጋጥማችሁ እንጂ የቆዩት ምናምን እንኳን ሁሉን ነገር ስለሚያውቁት እንትን አይልም ማለት ነው። እና ደግሞ አሁን ወደዚህ ያውም እኮ ሲመጡ እኮ ስትመጡ እኮ ቢሮአችሁ እንትን የቢሮ እንትኖቻችሁ ማለት ነው ይናገራሉ ቢሮዎቹ ማለት ነው። እና እንደዚህ አለ ይሄን ተጠንቀቁ እንደዚህ በሉ ይላሉ አንዳንዶቹ ማለት ነው። አንዳንዶቹ ደግሞ ዝም ብለው ነው የሚያስገቡት እና አዲስ የምትመጡ ልጆች ሁሉ ነገራችሁ እየታየ በግልጽ እንደሆነ ማወቅ አለባችሁ ማለት ነው። መጠንቀቅ አለባችሁ። ሁሉ ነገር ከነሱ እንደማያመልጥ እናንተ ባታወጡስ እነሱ እንደሚያዋችሁ ማመን አለባችሁ። ድብቅ ነገር ሊያስቀምጡባችሁ ስለሚችሉ መጠንቀቅ አለባችሁ ማለት ነው። ይቺ ልጅ እሺ ይህን በበራድ ነው የጠጣችው። ሌላም ነገር ብታረግ እንግዲህ ያው ይታያል ማለት ነው። የወጣው ይሄ ስለሆነ ነው እንጂ ማለት ነው። እና ደግሞ ይታያልም ብላችሁ ባታቆራሱ አሁን በበራድ መጠጣቱ ምን ተገቢ ነው ብዬ አላስብም። እንኳን ሰው ቤት ራሷ ቤት ራሱ ቢሆን በእንደዚህ መልኩ መጠጣቱ ተገቢ ነው ብዬ አላስብም። ውስጡስ ሌላ ነገር ገብቶበት ቢሆን አስባችሁታል? ስለዚህ በብርጭቆ ቀርታ ብትጠጣው ምንም እንትና የሚለው ጊዜ የሚወስድ የለም የሚያደክምም አይደለም ማለት ነው። እና አንዳንድ ልጆች በራሳችሁ ስንፍና ራሳችሁ ናችሁ የምትዋረዱት ማለት ነው። እና አሁን ይቺ ልጅ እንደዚህ አርጋ ከመጠጣ በብርጭቆ ቀርታ መጠጣቱ ምን ሊከብዳቱ ነው ማለት ነው። እና ተዋረዱ ሲል አያስታውቅምና ውርደት ብርቅ አይደለም ብሏል አንዱና ተዋረደች ማለት ነው። ላይ ያለውን ካሜራውን አላየችም እሷ እንግዲህ ሀላፍ ስትል ጠጥታ ማለፍ ማን የፈለገችው ያሰበችው ማለት ነው። እንግዲህ በዚህ መልኩ ተዋርዳለች ማለት ነው። እና መጠንቀቅ አለባችሁ አዲስ የምትመጡ ልጆች በተለይ ምንም ነገር ቢሆን መጠንቀቅ አለባችሁ። ሀታ መኝታ ቤታችሁን ሻወር ቤታችሁን ቼክ ማድረግ አለባችሁ። አሁን ላይ ሁሉ ነገር ኦንላይን ነው። ስለዚህ ቲክቶክ ላይም ሆነ ዩቱብ ላይ እየገባችሁ እንዴት እንደሚታይ ሁሉ ነገር ማወቅ አለባችሁ። ቲክቶክ ላይ ሙዚቃና ጭፈራ ማየት ማዳመጥ ሳይሆን ቁም ነገር ያለውን ነገር ማየት እና ማዳመጥ አለባችሁ። የሚጨፈረው የሚደለቀው ያለፈላቸውና ራሳቸው የተስተካከለ ቦታ ያሉ ስለሆኑ እነዛን ማሳለፍ አለባችሁ። ለእናንተ የሚያስፈልጋችሁንና የሚጠቅማችሁን ነገር ማዳመጥና ማየት አለባችሁ። ዝም ብላችሁ ሰገሌ ሁሉም ስለጨፈረ እናንተ ጭፈራ የሚጨፈርበት ዩቱብ ቻናል ወይም ቲክቶክ አካውንት ላይ ማየት ወይም መፍጠጥ አይደለም ማለት ነው። የሚጠቅማችሁን ነገር እየመረጣችሁ ማየት አለባችሁ። ስለዚህ የሚጠቅማችሁን ነገር ሰርች እያደረጋችሁ ሁሉ እንዴት የተደበቀ ካሜራ ማየት እንደሚቻል ሁሉን ነገር እያያችሁ ማስተካከል ትችላላችሁ፣ ትለምታላችሁ ማለት ነው። ያው ሀገራችን ምንም ነገር ስለማናቅ ካሜራ ምናምን ነገር ስለማናቅ ያው እንደዛ ስለሚመስለን ይመስለኛል። ስለዚህ መጠንቀቅ አለባችሁ ሁሉንም ነገር ማለት ነው። እና ብዙ ጊዜ ደግሞ በቃ ኦንላይን ነው ሁሉ ነገር ትምህርት መውሰድ ትችላላችሁ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ።